ዕለተ ቅዳሜ ግንቦት 22 2018 ቀን ላይ እንገኛለን። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የኢትዮስ ሚዲያ ቤተሰቦች እንደምን ዋላችሁ? እነሆ ከተለያዩ ታማኝ የመረጃ ምንጮች የደረሱንን ሰበር ዜናዎች ይዘን ቀርበናል። በቅድሚያም አርዕስተ ዜና። በአማራ ምድር በተለያዩ ግንባሮች የሚደረገው የፊት ለፊት ጨበጣ ውጊያ ዛሬም ተጠናክሮ ቀጥሏል። በክልሉ ደብረ ብርሃን ከተማ ዙሪያን ጨምሮ በተለያዩ አካባቢዎች በአገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው ውጊያ ተባብሶ መቀጠሉ ነው የተሰማው። በሌላ በኩል አገዛዙ ጥምረት ፈጥረውብኛል ያላቸው የፋኖ ኃይሎችና የትግራይ ኃይሎች በራያው አግምራ አቅጣጫ ሰፊ ቦታዎችን በጋራ መቆጣጠራቸው ተሰምቷል። አገዛዙ በራያ ቀጠና የፋኖ ኃይሎችና የትግራይ ቲዲኤፍ ኃይሎች ጥምረት ፈጥረው ጦርነት ሊከፍቱ ስለሆነ መዘጋጀት አለባችሁ በሚል የራያ ቆቦ ግዳንና ዋግምራ ቀጠና ነዋሪዎችንም በስብሰባዎች ላይ ደጋግሞ ማስጨነቅ መጀመሩ ነው የተነገረው። ይህ በእንዲህ እንዳለ በዛሬው ዕለት ግንቦት 22 2018 አጥቢያ ሌሊቱን በወሎ ግንባር ወግዲ ወረዳ አስተዳደር ግቢ ውስጥና በወረዳው ፖሊስ ጣቢያ ውስጥ በሌሎች የወረዳ አስተዳደሩ አካባቢዎች እንዲሁም በመላው የከተማው አካባቢዎች ላይ ፋኖ የማስጠንቀቂያ ወረቀቶችን በትኖ አድሯል። የማስጠንቀቂያ ደብዳቤው በወረዳ አስተዳደሩ ቢሮ ግቢ ውስጥ በሚገኝ ማስታወቂያ መለጠፊያ ቢልቦርድ ላይና የመብራት ፖሎች ጭምር ተለጥፏል። ይህንን ተከትሎም ያገዛዙ ካድሬዎች ፋኖ በመካከላችን ጭምር አለ ማለት ነው በሚል ክፉኛ መታመሳቸውን የተነገረው በዝርዝር መረጃችን የምትሰሙት ይሆናል። አገዛዙ በአዲስ አበባ ጽምዶ በሚል የፈጠራ ክስ በሺዎች የሚቆጠሩ የአማራ፣ የትግራይ እንዲሁም የኤርትራ ዜጎችን ለማሰር ሰፊ መረብ መዘርጋቱ ተጋለጠ። በየግንባሩ ወታደራዊና ፖለቲካዊ ስብራት እየገጠመው ያለው አገዛዙ ስልጣኑን ለማቆየትና በዋና ከተማዋ አዲስ አበባ ላይ ሊነሳ የሚችለውን ህዝባዊ ተቃውሞ አስቀድሞ ለማፈን ጽምዶ በሚል አዲስ የፈጠራ መጠሪያ መጠነ ሰፊ የጅምላ አፈና ለመጀመር መዘጋጀቱ ታውቋል። ካገዛዙ የውስጥ ክበብ የወጡ ሚስጥራዊ መረጃዎች ያጋለጡትን መረጃም ይዘናል ወደ እናንተ የሚደርስ ይሆናል። ከኤርትራ ወደ ትግራይ ነዳጅ መግባት ጀመረ። በፌዴራሉ አገዛዝ ወደ ትግራይ ለረጅም ጊዜ የዘለቀ የነዳጅ እገዳ በርካታ የሰብአዊና ኢኮኖሚያዊ ቀውሶችን አስከትሎ እንደነበር ይታወሳል። የአብይ አህመድ አገዛዝ ወደ ትግራይ የሚገቡ የነዳጅ አቅርቦቶች ሙሉ በሙሉ እንዲቆሙ ማድረጉን ተከትሎ የቀድሞ ጊዜያዊ አስተዳደርም ሆነ አሁን ያለው በዶክተር ደብረጽዮን ገብረ ሚካኤል የሚመራው የትግራይ ክልል መንግስት ከፍተኛ ቅሬታዎችን ሲያሰሙ ቆይተዋል። ታዲያ አሁን ላይ ከኤርትራ ጋር ያለው ጥምረት መስመሩን ተከትሎ ኤርትራ ወደ ትግራይ ነዳጅ መላኳ ተሰምቷል። በዝርዝር መረጃችን ጉዳዩን ተሰሙታላችሁ። በትግራይ ክልል ባለፈው አንድ ወር ውስጥ ብቻ 30 ሺህ ወጣቶች ለውትድርና መሰለፋቸው ተሰማም። ባለፉት ጥቂት ሳምንታት በትግራይ ክልል ውስጥ የተጀመረው መጠነ ሰፊና አስገዳጅ የወጣቶች ወታደራዊ አፈሳ በህወሓት ዋነኛ አስፈጻሚነት ተባብሶ መቀጠሉን ከክልሉ ለሚዲያችን የደረሱ መረጃዎች ጠቁመዋል። በዚህ ሰዓት ታዲያ ህወሓት ከነባሩ የጦር ሰራዊት በተጨማሪ አዳዲስ 30 ሺህ ጦር ማሰማራቱ ተነግሯል። በዝርዝር መረጃችን ይዘነዋል። ክቡራትና ክቡራን ከኛ ጋር ከቆያችሁ እነዚህንና ሌሎችን መረጃዎች ቀጥለን በዝርዝርና በትንታኔ ወደ እናንተ እናቀርባለን። ኢትዮስ ሚዲያ በየቀኑ የሚያቀርባቸውን አዳዲስ መረጃዎች ለመከታተል ቻናሉን ሰብስክራይብ ማድረጋችሁን እርግጠኛ ሁኑ። ሐሳብ አስተያየቶቻችሁን ደግሞ ኮሜንት ላይ ብታሰፍሩልን እናያቸዋለን። ለዝግጅታችን መሻሻልም እንጠቀምባቸዋለን። አሁን በቀጥታ ወደ ዝርዝር መረጃው አለፍን። መልካም ቆይታም። በአማራ ክልል በርካታ አካባቢዎች መንገዶች ተዘግተው ውጊያዎች መጠናከራቸው ተሰማም። የፋኖ ኃይሎች ደግሞ በዚህ ምርጫ መሳተፍ በህዝብ ላይ የጦርነት አዋጅን እንደ መደገፍ ነው ብለው አስጠንቅቀዋል። አገዛዙ ደግሞ በክልሉ ውዥንብር ለመፍጠር እየተሞከረ ነው ሲል አሳውቋል። በክልሉ ደብረ ብርሃን ከተማ ዙሪያን ጨምሮ በተለያዩ አካባቢዎች በአገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው ውጊያ ከዚህ በፊት ከነበረው ተባብሶ መቀጠሉ ነው የተሰማው። በሌላ በኩል የብልጽግና አገዛዝ ጥምረት ፈጥረው ብኛል ያላቸው የፋኖ ኃይሎችና የትግራይ ኃይሎች በራያው አግምራ አቅጣጫ መጠነ ሰፊ ቦታዎችን መቆጣጠራቸው ተሰምቷል። አገዛዙ በራያ ቀጠና የፋኖ ኃይሎችና የትግራይ ኃይሎች ጥምረት ፈጥረው ጦርነት ሊከፍቱ ስለሆነ መዘጋጀት አለባችሁ በሚል የራያ ቆቦ ግዳንና ዋግምራ ቀጠና ነዋሪዎችን በስብሰባዎች ላይ ደጋግሞ መናገሩንና መቀስቀሱን መዘገቡ ይታወሳል። አሁን ላይ ደግሞ አገዛዙ የጽምዶ ኃይሎች ሲል የጠራቸው ሁለቱ የፋኖና የቲዲኤፍ ኃይሎች
ኃይሎች አዳዲስ ስፍራዎችን እየተቆጣጠሩ ስለሆነ ለመመከት መዘጋጀት አለባችሁ በሚል የሚሊሻ ኃይሉን እያሰባሰበ እንደሚገኝ መረጃ ምንጮች ተናግረዋል። በዚህም አዲስ ያደራጀውን ኃይል ባለፈው ሳምንት አሰልጥኖ ያስመረቃቸውን ጨምሮ የራያ የኮረምና የዋገምራ ሚሊሻዎችን ከፊት ለማሰለፍ እየሰራ ነው ሲሉ የመረጃ ምንጮች አጋልጠዋል። በራያና ዛታ ግንባሮች ለተከታታይ ቀናት ውጊያው የቀጠለ ሲሆን በተለያዩ ቦታዎችም የፋኖ ኃይሎችና የትግራይ ኃይሎች አዳዲስ ቦታዎችን እያሸነፉ እየተቆጣጠሩ እንደሚገኙ ነው የተሰማው። በተለይም ከግንቦት 20 2018 ጀምሮ የትግራይ ኃይሎች በጻግብጂ ወደ ሰቆጣ፣ ከሳምረ ወደ አበርገለ፣ ከዛታ በሐሙሲት በኩል ወደ ሰቆጣ፣ ከራያ አላማጣ ወደ መረዋ፣ ከራያ አላማጣ በባታ ማርያም ወደ ተኩለሽ፣ ከዋጃ ወደ ቆቦ፣ ከጨርጨር ወደ ዞብል እንዲሁም በወጀራት ወደ አፋር በርካታ ኃይላቸውን እያስጠጉ እንደሚገኙና ወታደራዊ ውጥረትም እንደሰፈነ የመረጃ ምንጮች ጨምረው ተናግረዋል። በተለይም በራያ ቀጠና የፋኖ ኃይሎችና የቲዲኤፍ ኃይሎች በጋራ ሲንቀሳቀሱ መመልከታቸውን ነዋሪዎች አረጋግጠዋል። ይህ በእንዲህ እንዳለ ላለፉት ቀናት በራያ ላስታና ግዳን ከአገዛዙ ጦር ጋር ውጊያ ላይ የሚገኙ የፋኖ ኃይሎች በቆቦ ወረዳ ተኩለሽ አካባቢን ከአገዛዙ ጦር ማስለቀቃቸውን አስታውቀዋል። የፋኖ ኃይሎች ግንቦት 22 2018 ዓ.ም እንጃፋት ላይ 250 በላይ ያገዛዙ ጦር አባላት መገደላቸውን ይፋ ያደረጉ ሲሆን በዕለቱ በተኩለሽ ዙሪያ የከፈቱትን ድንገተኛ ጥቃት ተከትሎ በቀጠለ ውጊያ የተኩለሽ ከተማ ቀጠናን ካገዛዙ ጦር ነጻ አድርገናል ብለዋል። በተለይ በሾች ማርያም አካባቢ ከፍተኛ ጉዳት የተመዘገበበት ውጊያ መደረጉን ያስታወቁት የፋኖ ኃይሎች በተከታታይ ባደረጉት ውጊያ ስትራቴጂካዊ የራያ ቆቦ አካባቢዎችን ተቆጣጥረናል ሲሉ አስታውቀዋል። በዚህም ስንቂያም በአካባቢ የነበሩ 2 ያገዛዙ ጦር ካምፖችን ፋኖ መቆጣጠሩ ነው የተሰማው። ይህ በእንዲህ እንዳለ ዛሬ ግንቦት 22 2018 ዓ.ም አጥቢያ ሌሊቱን በወግዲ ወረዳ አስተዳደር ግቢ ውስጥና በወረዳው ፖሊስ ጣቢያ ግቢ ውስጥ በሌሎችም የወረዳ አስተዳደሩ ቢሮዎች እንዲሁም በመላው የከተማው አካባቢዎች ላይ የማስጠንቀቂያ ወረቀት ተበትኖ ማደሩ ታውቋል። የማስጠንቀቂያ ደብዳቤው በወረዳ አስተዳደሩ ቢሮ ግቢ ውስጥ በሚገኝ ማስታወቂያ መለጠፊያ ቢልቦርድ ላይና የመብራት ፖል ላይ ጭምር ተለጥፏል። ይህንን ተከትሎ ካድሬዎቹ እየታመሱ መሆኑ የተሰማ ሲሆን እንዴት ሊሆን ቻለ በሚል ገሚሶቹ ፋኖ በትናንሽ ድሮን ታግዞ በትኖብን ነው ሲሉ፣ ቀሪዎቹ ደግሞ ከኛ ውስጥ የፋኖ ሰው አለ በሚል እርስ በርስ በከባድ ጥርጣሬና አለመተማመን ውስጥ ተዘፍቀዋል። የተበተነው ደብዳቤ አገዛዙ ምርጫ አደርግበታለሁ ባለበት ዕለት በየምርጫ ጣቢያው የትኛውም ሰው ተሰብስቦ እንዳይገኝ ቢገኝ በሚወሰድበት የከባድ መሳሪያ እርምጃ ኃላፊነቱን ራሱ እንደሚወስድ በጥብቅ የሚያስጠነቅቅ ነው። አገዛዙ በአዲስ አበባ ጽምዶ በሚል የፈጠራ ክስ በሺዎች የሚቆጠሩ የአማራ የትግራይና የኤርትራ ዜጎችን ለማሰር ሰፊ ሴራ መዘርጋቱ ተጋለጠ። በየግንባሩ ወታደራዊና ፖለቲካዊ ስብራት እየገጠመው ያለው አገዛዙ ስልጣኑን ለማቆየትና በዋና ከተማዋ አዲስ አበባ ላይ ሊነሳ የሚችልን ህዝባዊ ተቃውሞ አስቀድሞ ለማፈን ጽምዶ በሚል አዲስ የፈጠራ መጠሪያ መጠነ ሰፊ የጅምላ አፈና ለመፈጸም መዘጋጀቱ ተጋልጧል። ከአገዛዙ የውስጥ ክበብ የወጡ ሚስጥራዊ መረጃዎች እንዳመለከቱት የአዲስ አበባ ከንቲባ አዳነች አቤቤና የደህንነት መዋቅሩ በጥምረት ባዘጋጁት በዚህ አዲስ እቅድ በሺዎች የሚቆጠሩ ዜጎችን በአንድ ጀንበር ወደ ማጎሪያ ካምፖች ለማጋዝ ሙሉ ዝግጅት ተጠናቋል። ይህ ጽምዶ የተሰኘው አዲስ የወንጀል መጠሪያ ካርድ አገዛዙን የሚቃወሙና ለነጻነታቸው የሚሟገቱ የአዲስ አበባና የአማራ ወጣቶችን አከርካሪ ለመስበር ኢላማ ያደረገ ሲሆን በተመሳሳይ ሁኔታ በከተማዋ ውስጥ የሚኖሩ የትግራይ ተወላጆችንና የኤርትራ ዜግነት ያላቸውን ወገኖች ያለምንም ማረጋገጫ በጅምላ በመወንጀል ለፖለቲካ ቁማር ሰለባ ለማድረግ የተወጠነ ነው ተብሏል። የውስጥ ምንጮች እንደጠቆሙት አገዛዙ በጥቂት ቀናት ውስጥ በጽምዶ አማካኝነት በአዲስ አበባ ከተማ ላይ መጠነ ሰፊ ጥቃት ሊፈጽሙ ሲሉ በቅድሚያ ደረስንባቸው የሚል አስገራሚ የቪዲዮ ድራማና የሐሰት ፕሮፓጋንዳ ለህዝብ ይፋ ለማድረግ አቅዷል። እነዚህን ታርጌት የተደረጉ ወጣቶችና ዜጎችን በጅምላ በቁጥጥር ስር ለማዋል የተዘጋጀው ይፋዊ የክስ ሰበብም በጽምዶ ህገ መንግስቱን ለመናድና የፌዴራል ስርዓቱን በኃይል ለማፍረስ ተንቀሳቅሷል በሚል የተቀነባበረ የሐሰት ድራማ የሚመራ እንደሆነ ታውቋል። የመረጃው ምንጮች እንደተናገሩት አገዛዙ ይህንን አዲስ ያፈና ስልት የቀየሰው በቅርቡ የዓለም አቀፉ ማህበረሰብና የአውሮፓ ህብረት በምርጫው ላይ ታዛቢ አንልክም ማለታቸውን ተከትሎ በአገዛዙ ውስጥ የተፈጠረውን ከፍተኛ ድንጋጤ ለመሸሸግ ነው ሲሉም ሳይደብቁ ተናግረዋል። ይህንን ተከትሎም በአዲስ አበባ የሚገኙ
የምትገኙ ወጣቶች በተለይ የትግራይ የአማራና የኤርትራ ዜግነት ያላችሁ ወጣቶች ከፍተኛ ጥንቃቄ እንድታደርጉ መረጃው ይድረሳችሁ ተብሏል። ከኤርትራ ወደ ትግራይ ነዳጅ መግባት ጀመረ። በፌዴራሉ አገዛዝ ወደ ትግራይ ለረጅም ጊዜ የዘለቀ የነዳጅ እገዳ በርካታ የሰብአዊና ኢኮኖሚያዊ ቀውሶችን አስከትሎ እንደነበር ይታወሳል። የአብይ አህመድ አገዛዝ ወደ ትግራይ የሚገቡ የነዳጅ አቅርቦቶች ሙሉ ለሙሉ እንዲቆሙ በማድረጉ የቀድሞ ጊዜያዊ አስተዳደርም ሆነ አሁን ያለው በዶክተር ደብረጽዮን ገብረ ሚካኤል የሚመራው የትግራይ ክልል መንግስት ከፍተኛ ቅሬታዎችን ሲያሰሙ ቆይተዋል። ይህ የነዳጅ እገዳ በክልሉ ውስጥ ያለውን እንቅስቃሴ በማስተጓጎል የሕክምና የትምህርትና የዕለት ተዕለት ኑሮን በእጅጉ አጎሳቁሎ እንደነበር አይካድም። ይሁን እንጂ ሁኔታዎችን ለመቀየር በሚል በተወሰደ አዲስ እርምጃ በትናንትናው ዕለት ከኤርትራ በኩል ወደ ትግራይ ነዳጅ መግባት መጀመሩ ትልቅ አጀንዳ ሆኖ ተነስቷል። እንደተገኘው መረጃ ከሆነ ነዳጁ ከአሰብ ወደብ ተነስቶ ወደ አዲዳሮ ወደ ተባለችው የትግራይና የኤርትራ ድንበር ከተማ የገባ ሲሆን ከዚያም ወደ ሌሎች የትግራይ ክልል ከተሞች መሸጋገር ጀምሯል ተብሏል። ይህ አዲስ የነዳጅ መስመር ለክልሉ እፎይታን እንደሚሰጥና የዕለት ተዕለት እንቅስቃሴዎችን እንደሚያቀላጥፍ ይጠበቃል። ከዚህ ጋር በተያያዘ በትግራይ የሚገኙ አመራሮችና የመንግስት አካላት ከዚህ ቀደም ከኤርትራ ጋር አዲስና ጽምዶ ተብሎ በተገለጸ ግንኙነት መሰረት የኤርትራን ወደብ የመጠቀምና አስፈላጊ የሆኑ ቁሳቁሶችን ወደ ክልሉ የማስገባት ስምምነት ላይ መድረሳቸውን በስፋት ሲዘገብ ቆይቷል። ይህ የነዳጅ አቅርቦት መጀመር የዚያው ስምምነት ተጨባጭ ውጤት ሊሆን እንደሚችል የሚጠቁሙ አስተያየቶችም አሉ። ባለፈው ሳምንት የዶክተር ደብረጽዮን አስተዳደር ከነዳጅ ክልከላው ጋር በተያያዘ ወደ ትግራይ ለህዝብ አገልግሎት የሚውሉ የኤሌክትሪክ ተሽከርካሪዎችን ለማስገባት መወሰኑ የሚታወስ ነው። በትግራይ ክልል ባለፈው አንድ ወር ውስጥ ብቻ 30 ሺህ ወጣቶች በግዴታ ታፍሰው ለውትድርና መወሰዳቸው ተሰማ። ባለፉት ጥቂት ሳምንታት በትግራይ ውስጥ የተጀመረው መጠነ ሰፊና አስገዳጅ ወጣቶች ወታደራዊ አፈሳ በህወሓት ዋነኛ አስፈጻሚነት ተባብሶ መቀጠሉን ከክልሉ ለሚዲያችን የደረሱ መረጃዎች ጠቁመዋል። ለደህንነታችን ሲባል ስማችን አይጠቀስ ያሉ የክልሉ የመረጃ ምንጮች ይፋ እንዳደረጉት ይህንን የኃይል እርምጃ በመቃወምና ከአፈናው ለማምለጥ የሞከሩ በመቶዎች የሚቆጠሩ ወጣቶች በቁጥጥር ስር የዋሉ ሲሆን ከ10 በላይ የሚሆኑት ደግሞ በጸጥታ ኃይሎች በተተኮሰ ጥይት ለህልፈትና ለከባድ የአካል ጉዳት መዳረጋቸውን አረጋግጠዋል። ይህንን አሳሳቢ የግዳጅ ምልመላ አስመልክቶ አስተያየታቸውን የሰጡት የትግራይ ምሁርና የማህበራዊ ሚዲያ ተጽዕኖ ፈጣሪ ሸዊት ውዳሴ እንደገለጹት ይህ ድርጊት ከፍተኛ የሆነ የሰብአዊ መብት ረገጣ ነው በማለት ኮንነዋል። በአካባቢው የሚንቀሳቀሱ የፖለቲካ ድርጅቶችም በጉዳዩ ላይ ያላቸውን ከፍተኛ ተቃውሞ እያሰሙ ሲሆን የሳልሳይ ወያኔ ትግራይ ፓርቲ በቅርቡ ባወጣው መግለጫ ህወሓት ከጥቂት ቀናት ወዲህ ያካሄደ ያለው አስገዳጅ ወጣቶች ወታደራዊ አፈሳ ህዝብን ከፍተኛ ጭንቀትና ስነ ልቦናዊ ቀውስ ውስጥ የከተተ በመሆኑ በአስቸኳይ እንዲቆም ሲል ጥሪ አቅርቧል። በትግራይ ጊዜያዊ አስተዳደር ፕሬዝዳንት የነበሩት ጀነራል ታደሰ ወረደ መታገታቸውን ወይም የቁም እስረኛ መደረጋቸውን አስመልክቶ የተሰራጨው መረጃ ሐሰተኛ ነው ተባለ። ይህ መረጃ ባለፉት ጥቂት ቀናት ውስጥ በመቶ ሺዎች የሚቆጠሩ ተከታዮች ባሏቸው ሚዲያዎች ጭምር ሲጋራ የቆየ ቢሆንም ምንም አይነት ተጨባጭ መነሻ የሌለው የፈጠራ ወሬ ሆኖ ተገኝቷል ሲል ኢትዮጵያ ቼክ አረጋግጫለሁ ብሏል። በርካታ ገጾች ለዘገባቸው ዋቢ ያደረጉት አፍሪካን ኢንተለጀንስ የተሰኘው የዜና ተቋምም ቢሆን ተቋሙ ባወጣው እውነተኛ ዘገባው ላይ ስለ ጀነራሉ መታገት የተጠቀሰ ምንም ነገር አለመኖሩን ማጣራቱን አመልክቷል። ጉዳዩ በማህበራዊ ሚዲያ ላይ ከፍተኛ መነጋገሪያ መሆኑን ተከትሎ ኢትዮጵያ ቼክ በቀጥታ ለጀነራል ታደሰ ወረደ የቴሌፎን ጥሪ በማድረግ እውነታውን ጠይቄያለሁ ያለ ሲሆን ጀነራሉም እንዳልታገቱና የቁም እስረኛ እንዳልተደረጉ በራሳቸው አንደበት አስተባብለዋል። ጀነራል ታደሰ ወረደ ለቀረበላቸው ጥያቄ በቀጥታ በሰጡት ምላሽ ታግተሃል አሊያም የቁም እስረኛ ሆነሃል ለሚለው አሁን እያናገርከኝ ነው። እኔ አልታገትኩም፣ የቁም እስረኛም አልተደረኩም። የአፍሪካ ኢንተለጀንስ ያወጣው ዘገባ ላይም እኔ እንደታገትኩም አሊያም የቁም እስረኛ እንደሆንኩ አልተገለጸም በማለት ያጋጠማቸውን እውነታ በግልጽ አስረድተዋል። በአጠቃላይ ይህ የኢትዮጵያ ቼክ ዘገባ እንደሚያሳየው ጄኔራሉ በህወሓት ታግተዋል የተባለው ውሸት መሆኑን ነው።
የተወደዳችሁ የኢትዮስ ሚዲያ ቤተሰቦች ለተቀዳሚ የቀን መረጃዎቻችን እነዚህ ነበሩ። ካፍታ ቆይታ በኋላ በአመሻሽ የመረጃ ዝግጅቶቻችን እያንዳንዷን ሀገራችን ላይ የሚከሰቱ የአማራ ክልል ሁነትን ጨምሮ ሌሎች መረጃዎችን ይዘን ድጋሚ እንጠብቃችኋለን። እስከዛው በያላችሁበት ሰላም ቆዩልን።